ኢየሱስ ይመጣል። ማራናታ ኢየሱስ ይመጣል። አሜን። ይሄ የሁል ጊዜ መዝሙራችን ይገባል ቤተክርስቲያን ቸርች ውስጥ ነው። ምክንያቱም መምጫው ቀርቦ ነው ያለውና ይህንን ሁል ጊዜ ማሰብ አለብን። ሻሎም ሻሎም። ሰው ሁሉ ሰላም ነው? ስጉና ሻሎም። በደምብ ሰላም በሉ። ስጉና ሻሎም ሰላም። ወንድማችን በድጋሚ እንኳን አየን ሲወመር ታይምት መልካም ጌታ ይመስገን። ባለፈው ሳንዴይ ያው የቤተሰብ ቀን ስለነበረ በጋብቻ ዙሪያ አይተናል። ዛሬም በዚህ ሀሳብ የምንከተለው ትንሽ ለየት ባለ ርዕስ ግን ስለ ቤተሰብ ነው የምናየው ማለት ነው። ምክንያቱም ቤተሰብ በጣም ኪ ኤንቲቲ ነው። በጣም ቁልፍ ጉዳይ ነው። ራሱ ልዑል እግዚአብሔር የሰራው ስለሆነ እኛ ደግሞ አስ ቸርች በዚህ ጉዳይ ላይ we give priority, we give focus. that's why በየዓመቱ እንደዚህ ባለ ሁኔታ የጌታን ቃል ስለ በቤተሰብ ዙሪያ የምንመለከተው እንዲሁም ደግሞ ፓስተር እንደተናገረው በሱም ደግሞ እንዲሁ እናያለን ማለት ነው። ጌታ ይመስገን፣ ስሙ የተባረከ ይሁን። ዛሬ የምንመለከተው ከሌላ ፓሴጅ ነው። ፈርስት ፒተር ቻፕተር 3 ነው ዛሬ የምንመለከተው። አንደኛ ጴጥሮስ ምዕራፍ 3 እናነባለን። አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 ጀምሮ እስከ 7 ነው የምናነባው። የስብከቴ ርዕስ ምን መሰላችሁ? የስብከቴ ርዕስ የጋብቻ በረከቶች በሚል ርዕስ ነው የምናየው። የጋብቻ በረከቶች blessings of marriage የጋብቻ በረከቶች በሚል ርዕስ ዛሬ እናያለን። ባለፈው ሳምንት የጋብቻ ሚስጥር በሚል አይተናል። ዛሬ ደግሞ የምናየው ስለ ጋብቻ በረከት ነው። የጋብቻ በረከቶች ምዕራፍ 3 ቁጥር 1 ጀምሮ አነባለሁኝ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 እስከ 7 እናነባለን። አብረን እንጸልያለን። እንዲሁም ይላል ጴጥሮስ ሲናገር እንግዲህ ትንሽ ወደኋላ ልውሰዳችሁና ምዕራፍ 2 ላይ ስንመለከት ምዕራፍ 2 ላይ ቁጥር 1 ላይ እንግዲህ ብሎ ስለተለያየ ነገር ይናገርና ከዚያ ደግሞ ወደ ቁጥር 13 ላይ ደግሞ ስለ ጌታ ብላችሁ ስርዓት ሁሉ ተገዙ ይላል። 18 ላይ ደግሞ ሎሌዎች ሆይ ይላል። ምዕራፍ 3 ቁጥር 1 ላይ ደግሞ በሌላ ርዕስ ሀሳብ ይናገራል። እንዲሁም እናንተ ሚስቶች ሆይ ይላል። እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ፣ ማለትም ጌታን የማያውቁ ወይም ደግሞ ጌታን እያወቁ ነገር ግን የደከሙ፣ ጌታን እያወቁ ነገር ግን በሚገባ ያልገባቸው ሰዎች ቢኖሩ፣ ይህ እንግዲህ ለሚስት ጭምር ነው። ጌታን የማታውቅ ሚስት ብትኖር ወይ ደግሞ ጌታን አውቃ ነገር ግን ትንሽ ሀሳቧ ከጌታ ቃል ውጭ ወጣ ያለ ከሆነ ማለት ነው። እንዲሁ እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት ማለትም ለቃሉ የማይታዘዙ ቢኖሩ በፍርሃት ያለውን ንጹሑን ኑሯችሁን የተመለከቱ የእናንተን እነዚህ ያላመኑ ወይ ደግሞ የደከሙ ወገኖች የተመለከቱ ያለ ትምህርት ወይም ያለ ስብከት በሚስቶቻቸው ኑሮ እንዲመለሱ ጌታን እንዲያገኙ እንዲበረቱ ምን አድርጉ? ተገዙላቸው። ቨርስ 3 ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላችሁ፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ ምንድነው? ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ ምንድነው? እሱ የዋህና እርግጠኛ መንፈስ ትሕትና ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሆንላቸው። በጣም ገራሚ ነው ጴጥሮስ ሲናገር። እንዲሁ በቀደመው ዘመን እግዚአብሔር ተስፋ ያደረጉ ቅዱሳት ሴቶች ደግሞ
ባሎቻቸው ሲገዙ ተሸልመው ነበርና ከነሱ አንዷ ሳራ ነች። እንዲሁም ሳራ ለአብርሃም ጌታ ብላ እየጠራች ተገዛችለት። እናንተም ከሚያስነቅጥ ነገር አንዳች እንኳ ሳትፈሩ መልካም የምታደርጉ ልጆቿ ናችሁ። ቨርስ 3 እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ሚስቶች ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው ይላል። ጸልያለን። ሃሌሉያ ኦ ሃሌሉያ 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 ሃሌሉያ። አባት ሆይ እንወድሃለን። በኢየሱስ ስም ክብር ለአንተ ይሁን። የእስራኤል ቅዱስ እግዚአብሔር አንተ ታማኝ ነህ፣ አንተ መልካም ነህ፣ አንተ አባት ነህ፣ አንተ ፍቅር ነህ፣ አንተ ቸርና መሐሪ ነህ። ክብር ለአንተ ይሁን። አባት ሆይ ቤተሰብ፣ ትዳር፣ ባልና ሚስት ያንተ የራስህ ስራ ነው። ያንተ የራስህ ውጥንና ፕሮጀክት ነው፣ የሰው አጀንዳ አይደለም። አባት ሆይ ስለ ቤተሰብ ክብር ለአንተ ይሁን። ቤተሰብ ድንቅ ነው። ቤተሰብ ተአምራት ነው። ቤተሰብ ምስጢር ነው። ቤተሰብ በረከት ነው። ስለ ፋሚሊ አባት ሆይ በኢየሱስ ስም ክብር ለአንተ ይሁን። ሃሌሉያ። በዚህ ፋብሪካ፣ በዚህ ፕሮጀክት፣ በዚህ ምስጢር ስራ ከሁለት ሰዎች መላውን ዓለም ዛሬ ሞላ። 8 ቢሊዮን እና ከዛ በላይ ያለው ህዝብ ሁሉ በዚህ ተአምራዊ ስራ ተገኘ። ስሜ የተባረከ ይሁን። አባት ሆይ ክብር ለአንተ ይሁን። አባት ሆይ የእኛም ቸርች በዚህ በአንተ ቃል በአንተ ሀሳብ ስለምታምን እነሆ ላስታንዴም ደግሞ ዛሬ ጌታ ሆይ እንማራለን። አባ በዚህ ሰዓት አስተምረን ጌታ ሆይ በመካከላችን ጌታ ሆይ እነሆ የተባረከ የአብርሃምና ሳራ የቀደሙ ቅዱሳን ጋብቻ እንዲሆን ጸልያለሁ። በዚህ ባርከን፣ በዚህ ጌታ ሆይ ጎብኘን። ስለ ሁሉ ተመስገን። ክብር ለአንተ ይሁን። ክብር ስምህ ይባርክ። ተመስገን። አስተምረን በኢየሱስ ስም ጸለይን። አሜን አሜን። የጋብቻ በረከቶች የጋብቻ ምን ጋብቻ ምንድን ነው? በረከት ነው። ስለዚህ ተዋሩ ሲጎናችሁ እስቲ ባልና ሚስት ተስተናገሩ ይልካል። ጋብቻ በረከት ተዋሩ እስቲ። ጋብቻ በረከት ነው። ጋብቻ ምንድን ነው? በረከት ነው። ጋብቻ በረከት ነው። እንግዲህ አንዱ በረከት ላስቲክ ያያየው ነው። የጋብቻ ሚስጥር ምንድን ነው? የጋብቻ በረከት ነው። ከኔ ኢማጂን ባለፈው ብያለሁ። ሁለት የማይታወቁ ሰዎች ሌላ ቤተሰብ፣ ሌላ ከተማ፣ ሌላ መንደር፣ ሌላ ስፍራ ያደጉ ቶሎ ያደጉ ሁለት የተለያዩ ሰዎች በሆነ አጋጣሚ ይታወቁና ለነጋሻሴ በጸሎት ስፍራ ድምጿን ሰምተው እንደተማረከ በሆነ አጋጣሚ ወይ ቸርች ውስጥ መልኳን ስታይ ተማርከ ተዋዳችሁ ተጋባችሁ። ከኔ ማጭ ሁለት የማይታወቁ ሰዎች አንድ ላይ መጥተው ቤተሰብ ሲመሰርቱ ይሄ ምስጢር ነው። ይሄ በረከት ነው። እንዲሁም ደግሞ የክራይስትና የቸርችን ምሳሌ የሚያሳዩ ናቸው። በምድር ላይ ክራይስትንና ቸርችን የሚያሳይ ሌላ ማንም የለም። ማንም የለም። አሜሪካ አይደለችም፣ ኢትዮጵያ ኤርትራ አይደለችም፣ ሀብታም ምናምን አይደለም። ማነው እሱ? ባልና ሚስት ናቸው። ባልና ሚስት የክራይስትና የቤተክርስቲያን ምሳሌዎች ናቸው። ታስዋይ ወገኖቼ በማስተዋል አብራችሁ ኑሩ። ጴጥሮስ እንደዛ ብለዋል።
ምክንያቱም ባልየው እንደ ክርስቶስ ነው፣ ሚስትየው ደግሞ እንደ ቤተክርስቲያን ነች። በጣም ከባድ ጉዳይ ነው ወገኖች፣ ከባድ ጉዳይ ነው። በጣም ከባድ ጉዳይ ነው። ስለዚህ ባልየው ሆይ እንደ ክራይስት አክት አድርግ። ሚስትየው ሆይ እንደ ቤተክርስቲያን በጣም የከበረ በጣም ሚስጥር ያለበት የተባረከ ተቋም ነው ቤተሰብ ወገኖች። ጌታ ይመስገን። እና ጋብቻ በረከት ነው። የጋብቻ በረከቶች ህልቁ መሳፍርት ናቸው። የጋብቻ በረከቶች በጣም ብዙ ናቸው። የጋብቻ በረከቶች እንደ ባህር የሰፉ ናቸው። በጋብቻ ውስጥ ብዙ 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 በረከት አለ። there is weighty much blessing in marriage። ጌታ ይመስገን። ጌታ ይመስገን። አንዱ በረከት አብሮነትና መደጋገፍ ነው። አብሮነትና መደጋገፍ። ይህንን ቦታ ብናይ ደስ ይለኛል። ወደዚህ ስፍራ እንመለሳለን። ዌልካም ባክ ቱ ፈርስት ፒተር ቻፕተር 3። ነገር ግን ለስኮቱ መክብብ ምዕራፍ 4 ላይ ባለፈው ሳምንት ጠቀስ አድርጌያለሁ። ምዕራፍ 4 ላይ መክብብ አራት 9 ጀምሮ 49 ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይሻላል። ሰላሙ ይሰማል? በደምብ ይሰማል? ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይሻላል። ተከታታይ እንዴት ነው? ይሰማል? ጥሩ ነው መሰማት። ኦኬ ቁጥር 10 ላይ ቢወድቁ አንድ ሁለተኛው ምን ያደርጋል? ያነሳዋልና አንድ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው ሁለተኛ የለውምና ወዮለት። ሁለቱም በአንድነት ቢተኙ ይሞቃቸዋል። አንዱ ብቻ ግን እንዴት ይሞቀዋል? አንዱ አንዱን ቢያሸንፍ ሁለቱም በፊቱ ይቆማሉ። በሶስት የተገመደ ገመድ ፈጥኖ አይበጠስም ይላል። አብሮነት እና መደጋገፍ ሰው ሲፈጠር በራሱ መኖር እንዳይችል ተደርጎ ነው የተፈጠረው። ሰው ሲፈጠር ሰው ኔቸሩ ሰው ይፈልጋል። ሰው በኔቸሩ ሰው ይፈልጋል። ለዚህ ነው ዘፍጥረት ምዕራፍ 2 ላይ ሰዎች ብቻ ነው ዘል መልካም አይደለም ተባለ። because Adam was lonely, he was lonely. I don't agree ምን ያህል ጊዜ ሆነ ያቺ ጊዜ አመት ይሁን 10 ዓመት ይሁን አላውቅም። but he was so lonely. Adam was so lonely. ሲመለከት በአራት እግር የሚሄድ ነው፣ ቀንድ ያለው ነው፣ ምናምን በቃ ምንም የለም እሱ ይመስል። even though he was in a paradise, I think he might be bored. He might be lost. ስለዚህ አያ ነገር እግዚአብሔር ሰው ብቻውን ይወሰድ መልካም አይደለም ማለት ነው። ብቻ ነው የሚንከራተተው እና የሚወጭ ረዳት ምን አድርጋለን እንተለታለን። ስለዚህ ሰው በተፈጥሮ ሰው ይፈልጋል።
ስለዚህ የጋብቻ አንዱ በረከት ምንድን ነው? አብሮነት ነው። ኮምፓኒየንሺፕ አብሮ መሆን ፓርትነርሺፕ ኮምፓኒየንሺፕ ነው። ጌታ ይመስገን። ጌታ የተባረከ ይሁን። እንግዲህ ሁለት በጣም ጎበዝ በሬዎች በአንድ ቀንበር ስር ሆነው ተጠምደው ሲያርሱ ፒክቸር አድርጉ በምናባችሁ። ሁለት ጥማድ በሬዎች በቀንበር ስር ገብተው ሲያርሱ አስቡ። ያ የባልና ሚስት ፒክቸር ነው። ኦኬ ሲጎነጎነ ያላችሁ ሲባል እነዚህ በሉልኝ፣ ስትጋብላችሁ እነዚህ በሉልኝ። ልክ እንደ በሬዎች አርጉ፣ ግደል አርጉ፣ በወኝነት አርጉ፣ እስኪ አድርጉ፣ ተጋብላችሁ። ፐርፌክት የነጋሽ አሴ ነው። በጣም ፐርፌክት። አሳያቸው እባካችሁ፣ አሳያቸው እስኪ መሞርታ። አያችሁ በጣም ኤክስፒሪየንስ። እስቲ ሲወምርታ ሲውላችሁ ሲወምርታ አሳዩ እስቲ ሲወምርታ። እና አስቡ፣ ሁለት በሬዎች በአንድ ቀንበር ስር ገብተው ታስረው ተከርችመው አይለያዩ፣ በአንድ ላይ ሆነው ሲያርሱ። ገበሬው ሲያርስ ወደዛ ሲሄዱ አብረው ነው፣ ወደዚህ ሲመጡ አብረው ነው፣ አይለያዩም። ሄሎ ባልና ሚስት አብረው ነው በአንድ ቀንበር ስር የተጠመዱ ጥንዶች ናቸው። አብረው የሚያርሱ አብረው የሚሰሩ ታዲያ ምን ያሰከሽ? በሬው እንትን ነው ቀንበሩ ምን ያለሽ? በሬው እንዳይገፋኝ ጥሩ ፖይንት ነው። ስለሱ ሜሴጅ አለኝ ማለት ነው። ለሚገፉ በሬዎች ሜሴጅ አለኝ። ጥሩ ፖይንት ነው። እውነቷ ነው። የሚገፉ በሬዎች አሉ። ደግሞ አንዳንዱ በሬ በቃ አንዱ በደንብ ሲያስ ሌላኛው ደግሞ ያለምጣል። በደንብ ይተኛል። ሳርዬ እሱን እንመጣበታለን። እና ጋብቻ በረከት ነው። አብሮነት በረከት ነው። በአንድ ቀንበር ስር በአንድ ኪዳን ስር መሆን ፎርኤቨር ከሞት በቀር ላለመለያየት በአንድነት መቆም በአንድነት መጠመድ ወገኖቼ በረከት ነው። ይሄ በጣም ትልቅ ሰማያዊ በረከት ነው። አሜን ነው። ስለዚህ አብሮነት አብሮ መሆን ስለዚህ ባልና ሚስቶች ሆይ አብራችሁ ሁኑ፣ አብራችሁ ተጫወቱ፣ አብራችሁ አውሩ፣ አብራችሁ ጸልዩ፣ አብራችሁ ቃል አንብቡ፣ አብራችሁ ቸርች ነው፣ አብራችሁ አገልግሉ፣ አብራችሁ አከናውኑ፣ ቤታችሁን ገንቡ። አብራችሁ በአንድነት ተያይዛችሁ የአብርሃምና የሳራ ቤት መልካም ቤት የፍቅር ቤት ገንቡ። አብራችሁ ጌታ ይመስገን፣ ጌታ ይባረክ። ምናልባት ከዚህ ሀሳብ ሳልወጣ በዚህ ሀሳብ ውስጥ እያለሁም ትንሽ ለነ ሰላሙ ለነ ተከተለ ትንሽ ነገር አሳያቸው። ከዚህ ከመጠመድ ጋር ተያይዞ let me take you to 2 Corinthians chapter 6 ከዚህ ሀሳብ ብዙ ሳርቅ ታሳያቸው።
ቻፕተር 6 ቁጥር 14 ላይ ለዚህ ላይ ከማያምኑ ጋር በማይመች አካሄድ ምን አታርጉ ተጠመዱ። ያ ተጠመዱ የሚለው የምን ቋንቋ ነው? የበሬዎች ቀንበር ስር መሆን ቋንቋ ነው። ቋንቋ ከማያምኑ ጋር በማይመች አካሄድ ተጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ህብረት አለው? ክርስቶስስ ከበሊሆር ጋር በሊሆር ሰይጣን ነው፣ ጂኒ ነው፣ ዲመን ነው። ክርስቶስ ከበሊሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? እግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? ያለ ይከተላል። እንግዲህ ይሄ ትንሽ ሳይድ ኖት ነው ላላገቡ ወገኖቻችን። ማንን ላግባ ብላችሁ ስታስቡ ምንድነው የመጀመሪያው ፖይንት? ምንድነው መልስ? ምንድነው? የሚያምን አማኝን አግቡ፣ አማኝን አግቢ። እስ ኦኬ ባያምንም ወደ ጌታ አምጥቼ አሳምነዋለሁ። አይሰራም፣ አይሆንም። ከማያምነው ጋር በማይመች አካሄድ ምን አታርጉ፣ ተጠመዱ። ዶንት ቢ ዮክድ ዊዝ አንቢሊቨርስ። በአንድ ቀንበር ስር አትሁኑ። ከማያምን ሰው ጋር አንድ ክርስቲያን፣ አንድ አማኝ በፍጹም በቀንበር ስር መሆን የለበትም። በዘዳግም 2:10 እንደዚህ የሚል ቃል አለ። ዘዳግም 2:10 በሬና አህያን በአንድነት አትስሩበት ይላል። በበሬና በአህያ በአንድነት አትስሩ ይላል። በበሬና በአህያ በአንድነት አትስሩ ይላል። ዘዳግም 2:10 ላይ አንዱ በሬ ነው፣ አንዱ አህያ ነው። አንድ ላይ ማረስ ከበረሱ ማስገባት አይቻልም። አማኝና ያላመነ ሰው አብሮ መሆን አይቻልም። ዋትስ ዘ ዲፈረንስ? ምንድነው ልዩነቱ? እሱም ሰው ነው፣ ባታምንም ሰው ነች፣ እኔም ሰው ነኝ። አበሻ ነው አበሻ። ምንድነው ዲፈረንሱ? ሂውጅ፣ ሰማይና ምድር። ጽድቅና አመፃ ምን ጉዳይ አላቸው? ብርሃን ከጨለማ ጋር ምን ፌሎሺፕ አላቸው? ክርስቶስ ከሰይጣን ጋር ቤተ መቅደስ ከሰይጣን ቤት ጋር ምን ጉዳይ አላቸው? ያን ያክል ዲፈረንስ አለው። ሄሎ፣ ያን ያክል ልዩነት ጋፕ አለው። ሰማይና ምድር ያክል ነው የሚለያየው። ኔቨር ኤቨር ሜሪ ነን ብሊቨር። አማኞች አታግቡ ያላመነ ሰው። የፈለገ ወርቅ ብትሆን፣ የፈለገ ሀብታም ብትሆን አታግባት። የፈለገ ቆንጆ ብትሆን አታግባት። ያመነችው እንትኗ ትሻላለች፣ አታግባት። ምክንያቱም ቃሉ አያዝም። በሬና አህያ አብረው በአንድ ቀንበር መሆን አይችሉም። ኦኬ፣ የጋብቻ በረከት ምንድነው? አንዱ አብሮ መሆን፣ አብሮነት፣ በአንድ ቀንበር ስር መሆን፣ በአንድ ቀንበር ስር አብሮ መሆን፣ ቱጌዘርነስ፣ ዋንነስ። ያው አንድ አካል ናቸው። ባለፈው እንዳየነው ሁለት አይደሉም፣ አንድ ናቸው። ምንም እንኳን ልዩነታቸው ምን ያደርጋሉ? አብረው ይጸልዩ፣ አብረው ይተማከሩ፣ አብረው ቃል ያነቡ፣ አብረው ቸርች እየመጡ አብረው እያገለገሉ ምን ያደርጉ ይመጣሉ? በተቃረቡ በቃ ያለው ጋር እየጠበበ ከዚያ አንድ ቋንቋ ማውራት ጀምራሉ። አንድ ቋንቋ ያወራሉ፣ አንድ ይሆናሉ። ጌታ ይመስገን። አብራችሁ አትለያዩ፣ አብራችሁ
እንግዲህ ይሄ አብሮነት ከየትኛውም አብሮነት የሚበልጥ አብሮነት ነው። ደግሜ ልበለው፣ የባልና ሚስት አብሮነት ከየትኛውም አብሮነት የሚበልጥ አብሮነት ነው። Let me explain. ለሰው ከማንም በላይ ማለትም ከአባትም ከእናትም ከልጅም ከወንድም ከእህት ከዘመድ ከቅርብ ጓደኛ በላይ የሚበልጥ ማንም ባል ወይም ሚስት ነች። ሄሎ ይኸው ለአንተ ሚስትህ ወይ ባልሽ ከአባትሽ ከእናትሽ ከወንድምህ ከእህትህ ከልጆችህ ቅርብ ጓደኛ ትበልጣለች። ልክ ነው? አሜን ነው ወይ? ይበልጣል። ከማንም በላይ። ለዚህ ነው ቃሉ ሲናገር ሰው እናቱን አባቱን ምን ያደርጋል? ይተዋል፣ ከሚስቱ ጋር ይጣበቃል። ስለምትበልጥ እኮ ነው ፓርቶችን ትቶ እዚህ ጋር የሚጣበቀው። ጌታ ይመስገን። እና ወገኖቼ ይኸውላችሁ ባል ለሚስቱ ሚስት ለባሏ ጓደኛ፣ ባል ሚስት ብቻ ሳይሆን ወንድም፣ እህት፣ ጓደኛ፣ ሚስጥረኛ፣ የህይወት አጋር፣ አብሮ ተጫዋች፣ የህይወት ተካፋይ ነች ነው። አሜን ነው ወይ? አሜን ነው ወይ? እራቸው አሜን። ልክ ነው አይደለ? yes ጌታ ይመስገን። በጣም ክሎዝ የሆኑ ናቸው። ቤቲ የፓስተር ሚስት መሆን በጣም ከባድ ነው። ፓስተር ሚስት መሆን በጣም ከባድ ነው። የጓዳውን ነገር አደባባይ ያወጣል። ጓዳውን ጉዳይ ወደ አደባባይ ያወጣል። ቤቲ እኔን የምታይኝ እንደ ባሏ፣ እንደ ወንድሟ፣ እንደ ፓስተሯ ደግሞ አንድ ጊዜም እንደ ልጇም ታይኛለች። በእውነት ነግዜ ትቆጣለች። ዛሬ ድምፁ አይሰማም ብላ ቤት ውስጥ በዚህ በብርዱ ሰሞን ያው መቼም ለብርድ የሚለብስ አይደል ሰው የሚለብሰው ግላፍ ምናምን ኮፍያ እና በቃ ኮፍያውን በደንብ አድርጌያለሁ። ምንድነው ይሄ? ምን አታረግ ወይ እንደዚህ ብላ እንደገና በቃ ይዛ ታስገባለች። ልክ እንደ ሕፃን ልጅ የሆነ ጊዜ ሆን ብዬ በቃ እንትማ መስማት ስለምወድ ዝም ብዬ እንደዚህ ጣል አድርጌ ተዋለሁ። ዝም ብዬ ለመስማት ትጮኻለች። እንዲህ አሁን ምንድን ነው? እሺ አሁን ጌታ ይመስገን፣ ጌታ ይባረክ። ጨዋ የምትሉት ሰው ቤት ውስጥ ይጮኻል። በጣም ጨዋ የተባለው ሰው ቤት ውስጥ ይናገራል። ትክክል ነው። should be that way. That's the right way. That's the healthy way. አሜን ነው ወይ? ስለዚህ አንዳችሁ ለአንዳችሁ ወንድም፣ እህት፣ ጓደኛ፣ ሚስጥረኛ፣ የህይወት ተካፋይ፣ አጋር ምን አለባችሁ? ስለዚህ ተባሉ። አይናችሁን እያያችሁ እንደዚህ በሉ።
አንተ ለኔ አንቺ ለኔ አንተ ለኔ ተባባሉ። እስቲ ድምፅ ከፍ አድርጋችሁ በስልክ ይቻላል። እስቲ ተያዩ ሰው ጀመረ። እስቲ ተያዩ በደምብ ተያዩ። እስቲ አይን ላይ ተያዩ። አይን ላይ ተያዩ። እስቲ ተያዩ አይን ላይ እስቲ እንደዚህ በሉ። አንተ ለኔ ባሌ ሚስቴ ብቻ ሳትሆኚ ወንድሜ ነህ፣ እህቴ ነሽ፣ ወንድሜ ነህ ተባሉ። ድምፅ ከፈዳችሁ አንተ ለኔ በሉ። አንተ ለኔ ዛሬ እዚህ ጋር ሞገስ አደገኛ ቡድን ጥሩ እንገናኛለን። ሴት እየተያችሁ ለዚህ በሉ። አንተ ለኔ አንቺ ለኔ ስኔን እንደውን ላውራ። አንቺ ለኔ እናንተ አውሩ። አንቺ ለኔ ሚስቴ ብቻ ሳትሆኚ እሺ። አሁን እነዚህ እናደርጋለን። አሁን ባሎች ብቻ ነው የምናወራው፣ ሴቶችን ወደ ኋላ እናደርጋለን። እሺ፣ ግራንድ ትንሽ ኮንፊውዝ እንዳያደርግ። አሁን የሚያወሩት ባሎች ብቻ ናቸው። አንቺ ለኔ ሚስቴ ብቻ ሳትሆኚ እህቴ ነሽ፣ ሚስጥረኛዬ ነሽ፣ ጓደኛዬ ነሽ፣ የሆዴን የማጫውትሽ የህይወቴ ክፋይ ነሽ። በጣም ወድሻለሁ። አሜን። ሲለማቶች ውሳቴ ይድገም I think convincing ነው። እሺ አሁን እህቶች ተናገሩ። አንተ ለኔ ባሌ ብቻ ሳትሆን ወንድሜ ነህ። አይሰማም? እሺ ድምፅ ከፍ አድርጋችሁ። አንተ ለኔ ባሌ ብቻ ሳትሆን ወንድሜ ነህ፣ ሚስጥረኛዬ፣ የህይወቴ አጋር፣ የህይወቴ ክፋይ፣ የሆዴን የውስጤን ሚስጥሬን የማዋይህ የማካፍልህ የቅርብ ወንድሜ ነህ። አሜን። ጌታ ይመስገን። ስሙ የተባረከ ይሁን። ስሙ የተባረከ ይሁን። ኦኬ። አቤት በጣም ቅናት ይዞኛል። ቪዲዮ ደውዬ እነግርሃለሁ። ፈቃደኛ ነህ? ፈቃደኛ ነኝ። ደውልልኝ። አንድ ማይክ አሁን ምሽት ነው። ዘነት ቸርች ላይ ነው ያለነው። ዛሬ ስለ ቤተሰብ እየተማርን ነው። በትዳር ውስጥ የሚገኝ በረከት ነው የትምህርቱ ርዕስ። ስለዚህ አሁን ፓስተራችን እዚህ ጋር ህዝቡ እንዴት ደስ እንደሚላላዎች ብዙዎች እርስ በርስ እየተመሰጋገኑ ናቸውና
አሁን ፓስተር ይቀጥልና የቀደሙን እነግራታለሁ። እነሱ ባሎች ያልክ ሲምሳ ይሰማል። ሲስቲያኒ ሰላም ተደርጎ ኦኬ ዘኔ ሄሎ አለች ይሰማል። ዘኔ አለች ስፒከር ላይ ስፒከር ላይ ነሽ። ሰላምታ አጥሽ አሁን ይሰማል። ለዚህ በላት አንቺ ዘኔ ነው። አንቺ ዘንዬ ለኔ ሚስቴ ብቻ ሳትሆኚ እህቴ ነሽ፣ ጓደኛዬ ነሽ፣ እናቴ ነሽ፣ ሚስጥረኛዬ ነሽ፣ የህይወቴ አጋር፣ የህይወቴ ክፋይ ነሽ። በጣም ነው የምወድሽ። የኔ ቆንጆ ሰምተሻል። አደባባይ ነው ዛሬ። እሺ ጌታ ይመስገን። ኦኬ እንግዲህ አሁን ወደ ፓሰጅ ለመሄድ ትንሽ ልፍተናል። ወደ ጴጥሮስ ለመሄድ ቶሎ መፍጠን አለብኝ። ስለ ጋብቻ በረከቶች እያየን ያለ ነው። የመጀመሪያው ምንድነው? የመጀመሪያ በረከት አብሮነት፣ አብሮ አንዱ ለአንዱ በረከት ነው እና ሚስት ለባሏ እህቱ ነች፣ እናቱ ነች፣ ጓደኛዎች፣ ሚስጥረኛዎች፣ የሆዱ የውስጡ ነች እና ይሄ ደግሞ እውነት ነው። ስለዚህ ይሄ በረከት ነው። ይሄ በጣም በቃል የማይገለጽ በረከት ነው። ሌላው ደግሞ የጋብቻ በረከት ምንድነው መሰላችሁ? ፍቅር ነው። ፍቅር አስገራሚ ካራክተር ነው። ፍቅር በጣም አስደናቂ አትሪቢዩት ነው። ባይዛዊ የፍቅር ምንጩ ማን ነው? ራሱ እግዚአብሔር ነው። እግዚአብሔር ምንድን ነው? ፍቅር ነው። ስለዚህ የፍቅር ምንጩ ሁሉ እግዚአብሔር ነው። ማለትም የአባትና የልጅ ፍቅር፣ የባልና ሚስት ፍቅር፣ የዚህ ሁሉ ፍቅር መነሻ ከየት ነው? እግዚአብሔር ነው። ከዛ ፍቅር ወስደን ነው ከዛ ፍቅር ተካተካ። ስለዚህ አሁን እንደ ቸርች ስንዋደድ ከየት ነው ምንጩ? ከዚያ ፍቅር ደግሞ ያ ፍቅር አጋፔ ፍቅር ነው። ቅድም ኳየሮችም ሳርዬም ደግሞ ሸዋም ስትጸልይ ትናገራለች እና ያ ፍቅር ደግሞ አንኮንዲሽናል ፍቅር ነው። በጣም አስገራሚ ፍቅር ነው። አሁን የባልና ሚስት ፍቅር ተለዋዋጭ ነው እንዴ? የሚለዋወጥ ነው? ስትከሳና መልኳ ሲቀየር የሚቀየር ፍቅር ነው ነው እንዴ? ነው አይደለም። ያ ፍቅር የባልና ሚስት ፍቅር፣ ይሄ በረከት የሆነው ፍቅር ከላይ የመነጨ ፍቅር ነው። ከላይ የተቀዳው ፍቅር ነው። ስለዚህ አይለዋወጥም፣ መለዋወጥ የለበትም። ሄሎ የባልና ሚስት ፍቅር ልክ እንደ አሜሪካን ሀገር ወይዘር ሊለዋወጥ አይገባም በጭራሽ። the same love እንዲያውም ደግሞ የሚጨምር ፍቅር ማለፈው እንዳየ ነው። የሚጨምር ፍቅር እየጨመረ የሚሄድ ፍቅር መሆን አለበት። የሁለታችሁ ፍቅር ባልና ሚስት ሆይ የሁለታችሁ ፍቅር የሚጨምር ፍቅር፣ አስገራሚ ፍቅር፣ ዋው የሚያስብል ፍቅር መሆን አለበት። አሜን ነው። ጌታ ይመስገን። እንግዲህ ፍቅር ብዙ መልክ አለው። ፍቅር በቃል ይገለጻል፣ በተግባር ይገለጻል፣ በስራ ይገለጻል፣ በአክሽን ይገለጻል። ፍቅር ብዙ መልክ አለው። Love has many dimensions.
ኦኬ፣ ስለ ቃል ፍቅር እናውራ። በቃል በሰውይ ቃላት ቃል ፓወርፉል ነው። ወይ ይሰብራል፣ ወይ ይጠግናል፣ ወይ ይገላል፣ ወይ ያድናል። ሞትና ህይወት በምላስች ሞትና ህይወት የምታወራው ቃል ወይ ይገለዋል፣ ወይ ያድነዋል። ፓወርፉል ፓወርፉል። መላስ አጥንት የለውም፣ ነገር ግን አጥንትን ይሰብራል ይባላል። Tongue has no bone, but it can break bones. Yeah. So watch out. ይሄ እንግዲህ ሁላችንም ልክ እንደ ክርስቲያን ስንኖር ነው። ባለቤት ብቻ ሳይሆን ሁላችንም አንዱ ለአንዱ ስራ ቦታ ይሁን መንገድ ላይ ይሁን ቤት ውስጥ ይሁን ጎረቤት ላይ ይሁን ስናወራ ምን ቃል ምን ወላበት ምን አይነት መሆን አለበት? የጸጋ ቃል ብቻው የተቀመመ ጸጋ ቃል ይሁን። ሰዎችን የሚያንጽ ማለትም የሚገነባ ሊፍት አፕ የሚያደርግ እንጂ ሰዎችን ዳውን የሚያደርግ ቃል በፍጹም ከኛ ሊወጣ አይገባም። ሄሎ፣ ሰዎችን ዳውን የሚያደርግ ቃል በፍጹም ሊወጣ አይገባም። ስድብ ይሁን ሐሜት ይሁን የሆነ ሲላቅ ቃል ይሁን በጭራሽ ከእናንተ አፍ ሊሰማ አይገባም። wherever you are በጭራሽ በፍጹም ሊሰማ አይገባም። በፍጹም ከክርስቲያን አፍ ሰውን የሚሰብር ነገር ሊሰማ አይገባም። በጭራሽ ሰዎችን የሚጠግን ሰዎችን ሊሰማ የሚያደርግ ነገር ሊሰማ የሚገባ። ስለዚህ ባልና ሚስት ፍቅራቸው አንዱ በምን የሚገለጸው? በቃል ነው። በቃል ለምሳሌ እወድሻለሁ፣ አይ ላቭ ዩ። ይሄ በእኛ በጣም ከባድ ነው። እኛ ላበሻው ህዝብ በጣም ከባድ ነው። ደግሞ ለባሎች ወንዶች አይ ላቭ ዩ በጣም ከባድ ነው። ለሁሉም ነጮች የሚከብዳቸዋል፣ ሴቶች የሚከብዳቸዋል። አዲስ ነገር ተፈጠረ ይላሉ። የቅድሙ ምላሽ ነው። የቅድሙ የዛ ምላሽ ነው። ለነገሩ ልክ ነህ። ሰውዬው ካለ ወትረው አይ ላቭ ዩ ካለ ደግሞ ምን ተገኛለች? እሱ እውነት ነው። እኔ በጣም ይገርመኛል። የእኛ ህዝቦች የእኛ ሰዎች ባል ለሚስቱ በቃ ተራራ ነው፣ በቃ ዳገት መውጣት ነው ጎሽ ለማለት ነው። በቃ በጣም ይከብዳል፣ በጣም ነው የሚከብደን። ግን እዚህ ሀገር በቃ የሆነ ቦታ ስትሄዱ ሴትየዋ ወይ እንግዲህ ወይ ካሸነች ወይ ደግሞ ከስተመር ሰርቪስ ነች። ስዊት ሃርት ዋካን ሄዶ ፎዩ ትላለች። ስዊት ሃርት ጣፋጭ ልብ ምን ላድርግልህ ትላለች። አሁን በዚህ ጊዜ አሁን ያመጣው ዕቃ በቃ ለመመለስ ለመከራከር እንኳን ይዘህ መጣ ቢሆን ምን እንደምትሆነው ትያዛለህ። ስዊት ሃርት ዋካን ሄዶ ፎዩ ስትል ልብ ቅልጥ ይላል። በቃ ይከብድሃል ክፉ ማውራት። ዝም ብሎ እኮ እንትን ካሸር እኮ ነች። ዝም ብሎ እኮ እንትን እኮ ነው ከስተመር ሰርቪስ ነው። ዝም ብሎ በቃ ሃይ ቤቢ ይላሉ፣ ሃይ ላቭ ይላሉ። ዝም ብሎ መንገደኛው ሰውዬ እኮ ነው። ኧረ ጉድ ነው እኛ ቤት፣ ኧረ ጉድ ነው እኛ ህዝቦች ነን፣ አበሻው ህዝብ ነን። አንድ ጊዜ አንዷ ሴትዮ ባሏን ከሳት ፍርድ ቤት አቆመች። ከሰሰችው፣ ከሳት ፍርድ ቤት አቆመችው። ከዛ ዳኛው ተከሶ ባል ቀርበዋል። ዳኛው አለ። ከዛ ምንድነው ክስሽ ምንድነው ይላታል ዳኛው ሚስትየው። ከዛ ምንድነው መስዋዕትነት መሰላችሁ? እኔን አይወደኝም ብላ ተናገረች። እኔን አይወደኝም። ክሷ ምንድነው? እኔን አይወደኝም። ዋው! እናንተ ለካ ፍቅር እንደ ምግብ ነው። ፍቅር እንደ ምንድን ነው? እንደ ምግብ ነው። ፍቅር ምግብ ነው አሉ። ፍቅር ኒውትሪሽን ነው። ትዳርን ያፋፋል፣ ትዳርን ያጣፍጣል። ፍቅር በጣም ፓወርፉል ነው እና ለካ ሴትየዋ ፍቅር ርቧታል። ሰውዬው እኮ ምንም አላጎደለም።
በየጊዜው አስቤዛ ይገዛል፣ ብር ይሰጣል። በቃ ቤቱ ሙሉ ነው። ግን ምን ጎሏል? ፍቅር ጎሏል። እና ከሳ አቆመች ወደ ቤት ፍቅር ተርባ የፍቅር ሀብተኛ ሆነ። ከዛ ዳኛው ጠይቀ አቶ ባል ምንድን ነው መልስህ? ጠይቀ 33 ዓመት በፊት ወልሻል ብያታለሁ፣ ቃሌን አልቀየርኩም። ምን 33 ዓመት በፊት ሲጋቡ ሰርጋቸው ቀን ምን ብለዋታል? አዎ ያን ቃል አልቀየርኩም። ከዛ ወዲህ ያን ቃል ተናግረው አያውቅም ማለት ነው። አያበሻ ወንድ አያበሻ ከባድ ነው ወገኖቼ። ፍቅር ምግብ ነው። ፍቅር ማንጎ ነው፣ ፓፓያ ነው፣ አቮካዶ ነው። ፍቅር ኒውትሪሽን ነው። ፍቅር የትዳርን ተክል የሚያፋፋ ማዳበሪያ ነው። ፍቅር ቤተሰብን የሚያጣብቅ ልዩ ኢንግሪዲየንት ነው። ተዋደዱ፣ 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 ተዋደዱ። ፍቅራችሁን ግለጹ፣ በቃል ግለጹ። ኦኬ ተናገሩ። አይ ላቭ ዩ በሏት፣ ወድሻለሁ በሏት። ሌላው ደግሞ በቃላት ውስጥ ስጠው ባጣጠራር ራሱ ዝም ብላችሁ ስሟ አበበች ብላችሁ አበበች አትበሉ። አበቡዬ ስንሽ ተናርጋችሁ ዝም ብላችሁ አየለች ነው አትበሉ። ከበደች አትበሉ። ከቡዬ በሏት። በቃ ትንሽ ለውጥ አድርጋችሁ አንዱ እውነት ነው አይደል? ታታተጅ ማንግሮ ውስጥ አሰስ ይሄድሽ አኒ ኦኬ ሌሎቻችሁስ ቀረብ ይላችሁ ሰዎች አላችሁ? እህቶች፣ ወንድሞች ቀረብ ይልሻል? ዴሊ ሲልሽ ብሎ አያውቅም? እሺ ማን ሲልሽ ነው ደስ የሚልሽ? ማን ብለሽ እሺ ልዬ ልዬ በጣም ደስ ይላል። በጣም ደስ ይላል። ቤትሻዬ ጌታ ይመስገን፣ ጌታ ይባረክ። እና በቃላት ፍቅር መግለጽ። አንድ ወዳጄ ሆዴ ብሎ ነው የሚጠራት። ሆዴ ይላታል፣ ሆዴ ይላታል። ጥሩ ነው። እና በቃ እንትን በሉ፣ አቆላምጧት፣ ፍቅራችሁን ገለጹ። ደስ ይላታል፣ ደስ ይለዋል። እና በፍቅር መዋደድ፣ የፍቅር ቋንቋ ማውራት። ጌታ ይመስገን፣ ጌታ ይባረክ። ደግሞ ከዛም ባሻገር እንግዲህ ፍቅር ውስጥ ብዙ ነገር አለ ብያችኋለሁ። እዚያውን ለማውራት አይመችም በእኛ ካልቸር። ምናልባት በዙም ውስጥ ይመች ይሆናል። የባልና ሚስት ፍቅር ከቃላት ያለፈ ባልጋ ላይ የሚገለጽ ፍቅር ደግሞ አለ። ስለዚህ በዚህ ሁሉ ፍቅርን መግለጽ ያስፈልጋል። ጌታ ይመስገን። ስለዚህ የጋብቻ በረከቶች አብሮነት፣ አብሮ መሆን፣ ፍቅር፣ ልጆችን መውለድ በረከት ነው። ልጆችን መውለድ የጋብቻ ሌላኛው በረከት ነው። መጽሐፍ ቅዱስ ምን ይላል? ልጆች እግዚአብሔር ናቸው ይላል። ስለዚህ ልጆች አንተን የሚመስሉ እሷን የሚመስሉ
የስጋችሁ ክፋይ ከብራካችሁ የሚወሉ ልጆች በረከቶች ናቸው፣ በረከት ናቸው። ስለዚህ ይሄም በረከት ነው። ጌታ ይመስገን። ሰዓቴ በጣም ሄዷል። ሌላኛው ደግሞ አራተኛው በመንፈሳዊነት በመንፈሳዊነት አብሮ ማደግ። በመንፈሳዊነት አብሮ ማደግ ምንድን ነው? ከብቻ ሌላው በረከት ነው። በምን አብሮ ማደግ? በመንፈሳዊነት አብሮ ማደግ። በመንፈሳዊነት አብሮ ማደግ የጋብቻው አንዱ በረከት ይሄ ነው። አንተ ስታድግ፣ አንተ በቃል ስታድግ ሜክ ሹር እሷም ከአንተ ጋር ማደጓን ሜክ ሹር። ካልሆነ ግን ምን ይሆናል? ይዛባል። አንድ ቀንበር ውስጥ ያለ ትልቅ በሬና ትንሽ በሬ አብሮ እንትኑ ባላንስ ያደርጋል? አያደርግም። ግን እኩል በሬዎች they can carry the same level። ስለዚህ አንተ በቃል አድገ ህይወትህ በጸጋ ተሞልቶ አንተ የጸሎት ሰው ሆነ፣ እሷ ግን ላይፏ የቀጨጨ ከሆነ አብሮ አይሄድም። ስለዚህ አብራችሁ ደግሞ ሜክ ሹር እሷም ካንተ ጋር እንደማደጓን ሜክ ሹር አድርግ። ስለዚህ አብራችሁ ደግሞ ኦኬ። ምናልባት የኛውን ሀሳብ ሞር በዚህኛው ውስጥ እናያለን። ሌትስ ጎ ቱ ፒተር። ሳንቴ ስላለቀ ቶሎ ብዬ ሰማይ አደርጋለሁ። ጴጥሮስ በጣም ገራሚ ነገር ነው የሚናገረው። ባይዘወይ ከሐዋርያት መካከል አላውቅም ግን ስንቶቹ ሚስቶች እንዳሏቸው፣ ግን ፎር ሰርቴን አንድ ሰው አንድ ሐዋርያ ትዳር እንዳለው ይታወቃል። ማነው እሱ? ጴጥሮስ ሚስት አለችው። ሚስትም አለችው። የሚስቱ ደግሞ እናት ነበረች። ይላል ወንጌላት ላይ ታማተኝታ ነበርና ጁንጭሎ ጸለይላት ተነስታ አገለገለች ይላል። አማት ምን ማለት ነው? የሚስት እናት። ስለዚህ ጴጥሮስ ሚስት አለችው። የሚስቱ ደግሞ እናት አለች። ልጆች እንግዲህ ካሉ አልተነገረም፣ አይታወቅም። አብዛኛዎቹ ሲንግሎች ናቸው። አብዛኛዎቹ ሐዋርያት ጳውሎስ ሲንግል ነው፣ ሚስት ልጅ የለውም። አብዛኛዎቹ ዴር ሲንግልስ። ጴጥሮስ ግን በግልጽ እንደምናውቀው እንደምናየው ሚስት አለችው። ስለ ልጆቹ አልተነገረም፣ ሚስት አለችው። ስለዚህ ምናልባት ከራሱ ተሞክሮም ሊሆን ይችላል ይሄን ያካፈለው እና አሁን ይሄንን ዲቴል ለመግባት አልችልም። እናንተ ግን አንብቡ፣ በግላችሁ አጥኑ። ስለ ሚስቶች በጣም ገራሚ ነገር ነው የሚናገረው። በጣም ገራሚ ነገር ይናገራል። ይኸውላችሁ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ወለም ዘለም የሚሉ ካሉ፣ ያላመነ ሰው ካለ በፍርሃት ያለውን ንጹህ ኑሯቸውን የተመለከቱ ያለ ስብከት እንዲያምኑ ምን አድርጉ? ተገዙላቸው። ሄሎ ይኸውላችሁ ሚስትህ ወይ ባልሽ በህይወት ከደከመች ያንተ ንጹህ ኑሮ እያየች እንድትመለስ ምን አድርግ? ውደዳት። ባልሽ አስቸጋሪ ከሆነ ባህሪው አስቸጋሪ ባህሪ ያለው ባል ካለሽ ይሄን ባልሽን በስብከት ብዛት ሳይሆን የህይወትሽን ስብከት በማሳየት እንዲመለስ አድርጊው። ጴጥሮስ የሚለው የሚገርም ነው። ኦኬ ቁጥር 3 እና 4 ላይ ስለ አለባበስ ይነገራል። ማለትም በጣም ኦቨር በሆነ ውጫዊ ገጽታ በውጫዊ አለባበስ ልትጨነቁ አይገባም፣ ልንጨነቅ አይገባም። የኛ ዋናው ነገር ውስጣዊ የሆነ መንፈሳዊ የሆነ ልባዊ የሆነ እንትን ነው እና ስለ ሳራ ሲናገር ምንድን የሚለው አብርሃምን ጌታ ላይ የጠራችው ትገዛችለት ብሎ ይናገራል። እና ስለዚህ ልክ እንደ ሳራ እንደቀደሙ እናቶች ሁኑ ይላል። በጣም ልቤ ነካኝ ቃል ቨርስ 4 ላይ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ ትህትና ልበሱ፣ የማይጠፋውን ልብስ የተሰወረ ልብስ ልበሱ ይላል። ሄሎ ትዳር ውስጥ
ትህትና በጣም ወሳኝ ነው። ባልም ሚስትም ሁለቱ አንዱ እሳት ሲሆን ሌላኛው ምን መሆን አለበት? ትሁት መሆን አለበት። ስለዚህ ዋጋው እጅግ የከበረ ምንድን ነው? ያ ትህትና፣ የዋህ መንፈስ ይለዋል፣ ዝግ ያለ መንፈስ ይለዋል። ይሄ ወገኖቼ በጣም በጣም ወሳኝ ነው። በጣም ወሳኝ ነው። ወደ ቨርስ ለሚጎቱ ቨርስ 7 በጣም የሚገርመኝ ክፍል ነው። እንግዲህ ኦኬ እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ይላል። በምን ደካማ የሆኑ ሴቶች በአካል ኦፍኮርስ ከወንዶች ይልቅ ምን ያደርጋሉ? ወንድ የሚያነሳውን ሴት ልታነሳ አትችልም። በአካል ግን ያ ብቻም ሳይሆን ኢሞሽናሊ ከእህቶች ይልቅ ማነው ጠንከር የሚለው? ወንድ። ስለዚህ ደካማ ፍጥረት ስለሆኑ እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። በማስተዋል አብራችሁ ምን አድርጉ? ኑሩ። በማስተዋል እሷን አስሙልኝ። በማስተዋል ሚስትም ባልን በማስተዋል አብራችሁ ኑሩ። ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው ይላል። ምናቸው እንዳይከለከል ማለትም ባልየው ሚስትህን አስከፍተህ ሚስትህን ሰድባሃት ቸርች መተህ ልስበክ ብለህ ብትል ወይ ደግሞ ልጸልይ ብለህ ብትል ጸሎት ምን አያደርግም? አይሰማም። ስለዚህ ጸሎት እንዳይከለከል ይቅርታ ተባባሉ፣ በይቅርታ ጨርሱ ይላል። ይሄኛው ቃል ላሳያችሁ። አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። አብረው ምን እንደሚያደርጉ አድርጋችሁ። ኦኬ። ስለዚህ የጋብቻ በረከቶች ምንድን ነው? አንደኛው አብሮነት፣ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው ለመንግስት ሰማያት የምንሰራበት ስፍራ በመሆኑ በረከት ነው። ለመንግስት ሰማያት የምንሰራበት ስፍራ በመሆኑ በረከት ነው። ይሄ ክላይማክሴ ነው። ይሄ በጣም ትልቁና ዋነኛው ነው። እቺ በደንብ እንድትሰሙ ፈልጋለሁ። ይሄን ሀሳብ እውነት ነው። ልጆች፣ ፍቅር፣ አብሮነት ይሄ ሁሉ በረከት ነው። ነገር ግን ይሄኛው ይበልጣል። እቺ በደንብ ስሙ። አብረው የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። የሕይወት ጸጋ የምን ሕይወት? የዘላለም ሕይወት። ሄሎ፣ የምን ሕይወት ነው? ሕይወት፣ ዘላለም ሕይወት። እነዚህ ብዬ ልባላችሁ ትንሽ ይሄን ሀሳብ ለማስረዳት መቅደስ ውስጥ ቤተ መቅደስ ውስጥ ካሉ ዕቃዎች በሙሉ ውጭ አደባባይ ካለው ከነሐስ መሰዊያው፣ ከዕጣን መሰዊያው፣ ከህብስትና ከህብስት ማስቀመጫው መሰዊያ ጠረጴዛ ሁሉ በላይ በጣም የከበረ በጣም ውድ የሆነ በጣም የሚያስፈራ አንድ ንዋይ አለ። ምንድን ነው እሱ? ታቦት፣ ጽላቱ፣ ታቦት። ያ ታቦት መቅደስ ውስጥ በጣም ውድ የሆነ በጣም ሆሊ የሆነ በጣም የሚያስፈራው ያ ንዋይ ታቦት የሚሰራው ከመሰላችሁ ከዛፍ ሁሉ ከእንጨት ሁሉ ጠማማ፣ አስቸጋሪ፣ እሾካማ ከሆነ ከግራር እንጨት ነው። ሄሎ፣ አይገርምም? ብርሽ አይገርምም? ከቃሉ ጋር ናቸው አለች። ከቃሉ ጋር ናቸው። በመቅደሱ ውስጥ አብርሽዬ፣ በመቅደሱ ውስጥ the most holy
ነገር ምንድን ነው? ታቦቱ ነው። በውስጠኛው ያለ ሆሊ ኦፍ ሆሊስ፣ በውስጠኛው የማይነቅ ማንም የማይደፍረው ማንም የማያየው ኢቭን ሃይ ፕሪስቱ እንኳን በዓመት አንድ ጊዜ እየፈራ እየቻለ ቀርቦ እንትን የሚያደርግለት ያ ታቦት የሚሰራው በጣም ከአስቸጋሪ ዛፍ ነው። ስንት በጣም ቆንጆ ቆንጆ ዛፎች እያሉ ዝግባ እያለ ወይራ እያለ ዋርካ ዛፍ እያለ የበረሃ ዛፍ ጠማማ የሆነ እሾካማ ሸካራ በጣም አስቸጋሪ ለምንም የማይሆን ዛፍ ነው። እኔ በሆን ለምንም አልመርጠውም። ለምንም የማይሆን አስቸጋሪ ዛፍ ወስዶ ምን አደረገው? ታቦት ምን አድርጎት? ሰርቶት ታቦት ሆነ ቁጭ አለ። ዋ ሄሎ፣ የገባው ሰው አለ? ገብቷችኋል? ሁለት አስቸጋሪ ሰዎች ሁለት ሻካራ ባህሪ ያላቸው ሰዎች እንደ ሾህ የሚዋጉ ሰዎች አብረው ይገናኙና አንዱ ምን ያደርገው? ያሸዋል። አንዱን ያሸዋል። ቅድም ሳርዬ እንዳለችው ቅድም አንዱን ይገፋዋል። ምን ነው ምናምን እቃው ምን ነው እዚህ ጋር ያስቀመጥ ሲሆን አለ እንዴ እንትኑ ቦርሳው የት ነው ያለው? አላውቅም እኔ ምንድነው ግን ምናምን አንዱ ምን ያደርገዋል? ያሸዋል፣ ይሞርደዋል። ብለትን ይስላል። ሰው ባልንጀራው ይስላል እና አንዱ ይሞርደዋል፣ ይሰራዋል። ያ እሾኩ እየተራገፈ ሸካራው ባህሪ እንትን እያለ እየቀነሰ እየለሰለሰ ፋይናሊ ፍቅር ይሆናል። ከዚያ ለህይወት ወራሽ ለሰማይ መንግስት ብቁ ዜጋ ሆኖ ቁጭ ይላል። ከዚያ ታቦት ሆኖ ሆሊ ሆኖ ቁጭ ይላል። ኦ ማይ ጉድነስ! የሚገርማችሁ ሰው የሚሰራበት ቦታ ከምንም ስፍራ በላይ ከፒኤችዲ ቴዎሎጂ ስኩል በላይ ከቸርችና ከትሬኒንግ ቦታ በላይ የት መሰላችሁ? ቤት ነው። ትዳር ቤት ሰው የሚሰራበት በጣም ከባድ ቦታ ነው። በጣም እና በዚያ ውስጥ if you can persevere ህይወታችሁ ሲሰራ ሲለወጥ የህይወትን ጸጋ ወራሽ እኔ ለቤቴ ብዙ እንትን አይደለም ማለት ስለ ልብሳ ብዙ ስለ ምናምና ብዙ እኔ አያስጨንቀኝም። እሷም ታውቀዋለች። ቀሚስ ምናምን ጫማ ምናምን ብዙ አልጨነቅበት። እኔ አንድ ነገር ነው ለእሷ ያለኝ ጸሎት፣ ናፍቆቴ በሰማይ ላይ እፈልጋለሁ። በሰማይ ላይ እፈልጋለሁ። ለባልሽ ለሚስትሽ ጥሩ ነው ምድር ላይ ጥሩ ነው ምናምን ቅድም ያላቸውን መብሉ ጥሩ ነው። ነገር ግን ትልቁ ነገር የህይወትን አጋር ይዘህ መግባት መቻል። ኦ ማይ ጉድነስ እሱ ነው ዋናው ግብ። ስለዚህ ኢማጂን የህይወትህ ክፋይ ተለይታ ላይ ባታገኛት ምን ይሰማሃል? ሄሎ ምን ይሰማሻል? የህይወትህ ክፋይ
እላይ ባትኖር ስትሄድ የለችም ወይ ደግሞ የለም። ምንድን ነው የሚሰማ? ምንድን ነው የሚሰማ? እቺ በሰማይ ማዘን የለም፣ ነገር ግን ዩል ሴንስ ይሰማሃል። ስለዚህ ወገኖቼ ይኸው ሞር ከኮልኮሌ በላይ ሄሎ ከኮልኮሌ በላይ የህይወትህ አጋር አብራ እንድትገባ ስራበት። አሜን ነው። ጌታ ይርዳል። አሜን። እንግዲህ ጋብቻ በረከት ነው። እስቲ ደላስ ስንስተባበሩ ባልና ሚስቶች ተናገሩ። አንዳችላችሁ አንተ ለኔ ተባሉ፣ አንቺ ለኔ፣ አንቺ ለኔ እስከፍ አድርጋችሁ እስከፍ አድርጋችሁ ሲከፍ አድርጋችሁ ከፍ አድርጋችሁ ሲቀደም ንጉሥ አይሰማም ብሏል። ሲከፍ አድርጋችሁ አንቺ ለኔ፣ አንተ ለኔ በረከቴ ነሽ፣ በረከቴ ነሽ። ሲከፍ አድርጋችሁ በረከት ሞቅ አድርጋችሁ ሲወርቃ ከፍ አድርጋችሁ በረከቴ ነሽ። ልኩማ ዝም እንዴት ነው? ኩማ ራሱ እየተሰማን አይደለም። እስቲ ባለ ሲገራ አንቺ ለኔ በረከቴ ይሰማል? አይሰማም? አይሰማም ብላለች። በምትግባባ ቋንቋ ነው። ኦኬ አንቺ ለኔ በረከቴ አንተ ለኔ በረከቴ። አሜን አሜን። ጌታ ይመስገን። ጌታ ይመስገን። ሃሌሉያ ሃሌሉያ። ሻኮራ ገኔ ለቆስ አካሉስ አሮባና ማሽክላ